ሰላም ጤና ይስጥልን የኤዱኬሽናል ቴክኖሎጂ ቻናል ቤተሰቦች በዛሬው ቪዲዮ ማሳያችሁ በጣም ወሳኝና አንገብጋቢ ስለሆነው ስለ ወርድፕረስ ይሆናል ማለት ነው። ማንኛውም ሰው ቢዝነስ ከጀመረ በኋላ ወይም የጀመራቸው ቢዝነሶች ላይ ዌብሳይት ቢያስፈልገው ለትንሽም ወይም ለመካከለኛ ብሎም ደግሞ ትላልቅ ኢንተርፕራይዝ ሌቭል የተደራጀ ድርጅት ቢኖረው ዌብሳይት ካስፈለገው ኖ ኒድ ኦፍ ራይቲንግ ኮድ ፍሮም ስክራች ከመጀመሪያ ጀምሮ ኮድ መጻፍ ላይ ይጠበቅ ይችላል። a professional business website does not need a developers it needs wordpress ምንም አይነት ፕሮፌሽን ሳያስፈልገው ወርድፕረስን ብቻ በደንብ ካወቀ እንዲህ አይነት የሚያምሩ የቢዝነስ ሾፖችን such types of e-commerce ወይም ደግሞ ሾፕ ካርቲንግ የምንላቸውን ወይም የተለያዩ ካፌስ ኤንድ ሬስቶራንት አይነት ሳይቶችን ላይክ ሪክሬሽናል ቫልዩስ የምንላቸው ሳይቶችን እና የተለያዩ ሳይቶችን ቢልድ ማድረግ ይችላል ማለት ነው። I built my first website without knowing anything ምንም አይነት ኖሃው ሳይኖረኝ ምንም አይነት ራይቲንግ ኮድ ሳያስፈልገኝ በሚገርም ሁኔታ አንድ ዌብሳይት ሰርቻለሁ። I am using WordPressን በመጠቀም ብቻ and build fantastic websites. So we must know the core points of website content management system ስለ WordPress አምስት መሰረታዊ ነጥቦችን ማወቅ ይጠበቅብናል before writing or designing websites ዌብሳይት ከመስራታችን በፊት ስለ WordPress ማለት ነው እነዚህን ኪ ፖይንቶችን ማወቅ አለብን ማለት ነው። እነዚህን ካወቅን በኋላ we try to design your WordPress sites like content managementን በትክክል ዲዛይን ማድረግ እንጀምራለን ማለት ነው። What are these 5 key pointers? The first one is what is WordPress? First ለማታውቁት የመጀመሪያ ለሆናችሁ WordPress ምን ማለት ነው? What is WordPress means? እሱን እናወራለን። What can you build with WordPress? በWordPress ምን ይሰራል? What is the features of WordPress? WordPress ምን አለው? WordPress ተጠቅመን ምን እንሰራለን የሚለውን እዚህ ጋር በደንብ እናያለን ማለት ነው። Second, thirdly, the two versions. WordPress እንግዲህ ሁለት አይነት ቨርዥኖች አሉት በድረገጹ ላይ የሚያስቀምጣቸው .org እና .com ብሎ ያስቀምጣቸዋል። እነሱ ምንድናቸው የሚለውን እናያለን ማወቅ አለብን ማለት ነው። Why is WordPress is so popular? አሁን ላይ throughout the world WordPress is a fantastic content management system in order to build websites. ዌብሳይት ለመስራት እጅግ በጣም ተመራጭና ተወዳጅ ሆኗል። ለምን የሚለውን እናያለን። How does WordPress works? WordPress እንዴት ይሰራል? ምን ያስፈልገዋል የሚለውን በዚህ ትምህርታችን እናያለን ማለት ነው። የመጀመሪያው what's WordPress? Which is most popular platform for creating websites? በጣም ተወዳጅና ፖፑላር የሆነ ዌብሳይትን ለመስራት የምንጠቀምበት ነው ማለት ነው WordPress. Now a tool that allows anyone even without coding to build and manage website easily. በቀላሉ ማንም ሰው ኮድ ሳይጽፍ drag and drop buttons በመጠቀም ዌብሳይት መስራት የሚያስችለን ምርጥ የሆነ ፕላትፎርም ነው ማለት ነው። Another thing, think of WordPress like Microsoft Word, but for websites. ልክ እንደ ማይክሮሶፍት ወርድ ነው። ክሊክ እያደረግን የምንሰራው ማለት ነው። ነገር ግን የኛው ምንድነው? for using website ይሄ ለዌብሳይት መስሪያ የምንጠቀምበት ነው ማለት ነው። It is really content management system. Simply you are dragging, dropping, then you can add image, you can post any newsletter, whatever. So, for example, don't forget subscribe this channel and also make it like and comment it. Then WordPress, when you are logging, simply this page, by using this page you can log in. Then write content like this. እዚህ ጋር ገብታችሁ ፖስት ማድረግ አዲስ ነገሮችን ፔጆችን ኮሜንቶችን አፒራንሱን ማስተካከል you can do this, that is writing content. So line of course አንጥፍ ይሄንን መስራት እንችላለን ማለት ነው። adding images, then ኢሜጆችን አፕሎድ እናደርጋለን like this እነዚህን ኢሜጆች
ፖስት ማድረግ እነዚህን ኢሜጆች ማደራጀት ሶ አንዱ የወርድፕረስ ኮንተንት ማኔጅመንት ነው ማለት ነው። ዲዛይን ፔጅስ ኤንድ ፐብሊሽ ዩር ዌብሳይት ኢን አ ሚኒት። ስለዚህ ምንም አይነት ኮድ ሳንጽፍ ሲምፕሊ ድራግ ኤንድ ድሮፕ ሜኖችን ማደራጀት፣ ኮንቴንቶችን ማደራጀት፣ ኮሜንት ሳይቶችን፣ ፎርሞችን፣ የተለያዩ ነገሮችን በማደራጀት ፋይናሊ በትንሽ ሰዓት ውስጥ ፐብሊሽ ማድረግ እንችላለን ማለት ነው። ደን ከሰራን በኋላ እኛን ፐብሊሽ የምትለዋን ስነካት ደን የሰራነውን በሙሉ ዌብሳይታችንን በትክክል አጀስት ያደርግልናል ማለት ነው። ስለዚህ ዌብሳይት ምንድነው ወርድፕረስ የምንለው ለእነዚህ አገልግሎቶች ይውላል ማለት ነው። በሁለተኛ ነጥብ የምናየው what can you build with WordPress? እንግዲህ ወርድፕረስ የዌብሳይት መስሪያ መሆኑን ካወቅን በኋላ just what can you build with WordPress? በወርድፕረስ ምን እንሰራለን የሚለውን just እናያለን ማለት ነው። the first one is personal blogs. የፐርሰናል ብሎጎችን መስራት የሚያስችለን ምርጥ ኮንተንት ማኔጅመንት ነው። another thing በወርድፕረስ by using WordPress we try to build business websites. እንዳሳየዋችሁ ቅድም እንዳሳየዋችሁ የቢዝነስ ዌብሳይቶችን ራይት ማድረግ እንችላለን። ኦንላይን ሾፒንግ መስራት ያስችለናል። ኒውስ ኤንድ ማጋዚን ዌብሳይትስ የተለያዩ የመልቲ ሚዲያ የማስ ሚዲያ የተለያዩ ነገሮችን መስራት እንችላለን። not only for this there is plenty of useful platform ቢልድ ማድረግ ያስችለናል። ምርጥ የሆነ ኮንቴንት ማኔጅመንት ነው ማለት ነው። so now which is flexible, powerful and works for all types of website, whatever any website የሚያገለግለን ምርጥ የሆነ ኮንተንት ማኔጅመንት ነው ማለት ነው። ስለዚህ በወርድፕረስ ብዙ ነገር መስራት እንችላለን ማለት ነው። now the two versions of WordPress, what are these? The first one is wordpress.com, then the second one is wordpress.org. what are these? This WordPress versus .com versus .org. What are the basic features of WordPress.com? Then WordPress, when you are writing WordPress here in the Google search engine, there is WordPress.com as well as WordPress.org. What are these? What are the difference between this one? That's WordPress.org, WordPress.com. What is the difference? Now, in WordPress.com, that's hosted platform. That means any developers can develop without any need of additional servers. Then that is configured inside WordPress.com server. Then you can customize here. WordPress.com ላይ ገብተን እዛው ላይ ኢንስታል እናደርጋለን፣ እዛው ላይ ዲፕሎይ እናደርጋለን። then you do not need to buy hosting server ለብቻ አንገዛም ማለት ነው። ለምሳሌ ለብቻ ዴቨሎፕ ያደረግነው አፕሊኬሽን ካለ ዌብ አፕሊኬሽን ካለ ለምሳሌ ጋራ.com ወይም ደግሞ የተለያዩ የሆስቲንግ ሰርቨርስ ካምፓኒዎች ጋር አግሪ አድርገን እዛ ጋር ገዝተን ዲፕሎይ እናደርጋለን ማለት ነው። but when you are using wordpress.com እዛ ጋር የምንጠቀም ከሆነ እናደርጋለን press.com ላይ wordpress.com ላይ የምንጠቀም ከሆነ እዛው ሰርቨር ላይ ኢንስታል አድርገን እዛው ላይ ከስተም ማድረግ እንችላለን። አዲሽናል ክፍያ አይጠይቀንም ማለት ነው። ሶ አንዱ ይሄ ነው። ኢዚ ፎር ቢግነርስ በጣም ሰርቨር ለሌለው ዲፕሎይ ማድረግ ለማይችል ለብዙ ነገር በጣም ቀለል ያለና በሊሚትድ ከስተማይዜሽኑ ቀለል ምንድነው የተገደበ ይሆናል ማለት ነው። ለምሳሌ እኛውን ሎጎ መቀየር ላይቻል ይችላል ወይም ደግሞ የተወሰኑ ነገሮችን ፊቸሮችን ይገድበናል ማለት ነው። ከዛ ውጪ ግን ፉሊ ሰርቪስ ይሰጠናል። እዛው ላይ ዲፕሎይ አድርገን ሰርቨር ማግኘት እንችላለን ማለት ነው። now what are wordpress.org ሲሆን self hosted platform. You can configure this wordpress.org WordPress platform in your local machine ላይ ኢንስታል አድርገን ወይም ኮንፊገር አድርገን ከስተም ማድረግ እንችላለን ማለት ነው። ስለዚህ ዳውንሎድ ወርድፕረስ and install it on your own hosting ኢንስታል አድርገን የራሳችን ሰርቨር ካለ የራሳችን ኮምፒውተር ላይ ከስተማይዝ አድርገን በምንፈልገው ልክ የምንሰራው ሚንስ wordpress.org እንለዋለን ማለት ነው። you get full control and full customization ሙሉ በሙሉ under control of us
በእኛ ቁጥጥር ስር አድርገን መስራት ያስችለናል ማለት ነው። ሰው can access to all themes and plugins በጣም ብዙ ፕለጊኖችን እና ብዙ ቴምስ የምንላቸው ወይም ደግሞ ሌአውቶችን እኛ አድ እናደርጋቸዋለን ማለት ነው። አራተኛው why is WordPress so popular? Nowadays WordPress are fantastic and popular throughout the world. ዓለም ላይ በጣም እጅግ ተወዳጅና በጣም የታወቀ የዌብሳይት ቢልደር ሆኖ ይመረጣል። ለምን? Because of what? Over 40% of all websites on the internet are built using WordPress, and here is why. በወርድፕረስ ነው የተሰሩት። 40% የሚሆነው የዓለማችን ዌብሳይቶች በወርድፕረስ መሰራታቸው ይታወቃል። ጀስት ጥናቶች እንደሚያመለክቱት ማለት ነው። ምክንያቱም why? It is free and open source. Because it is open source, not proprietary. የግዢ አይደለም፣ ኦፕን ሶርስ ስለሆነ በዛ ልክ እንጠቀመዋለን ማለት ነው። ቢግነር ፍሬንድሊ፣ በቀላሉ ጀማሪ የሆኑ ሰዎች፣ ኮምፒውተር ሳይንስ ያልሆኑ ወይም ደግሞ ኮምፒውቲንግ ምሁራን ያልሆኑ ሰዎች ሁሉ ወርድፕረስን ተጠቅመው የራሳቸውን የሆነ ዌብሳይት መስራት ይችላሉ ማለት ነው። thousands of themes and over 60,000 ፕለጊንሶች አሉት። በጣም ብዙ ፕለጊንሶች፣ ላንጉጅ ፕለጊን፣ ካላንደር ፕለጊን፣ የተለያዩ ፕለጊኖች አሉት። ስለዚህ በጣም ተመራጭ ያደርገዋል ማለት ነው። ሌላኛው ሰርች ኢንጂን ኦፕቲማይዜሽን ፍሬንድሊ ነው። ሰርች ኢንጂን ኦፕቲማይዜሽን ፍሬንድሊ የምንለው ጀስት ሰርች ኢንጂን አልጎሪዝም፣ ኖ ኒድ ኦፍ ራይቲንግ ሰርች ኢንጂን አልጎሪዝም፣ መጻፍ አይጠበቅብንም። ሲምፕሊ ዳት ኢዝ ቢልቲን የሆነ ራውት የራሱ ይሆናለው ማለት ነው። ወርክስ ዊዝ ኤኒ ሆስቲንግ፣ የትኛውም ሆስቲንግ ላይ መስራት ይችላል። የትኛውም ሰርቨር ላይ፣ የትኛውም ሆስቲንግ ካምፓኒ ላይ መስራት ይችላል። ከስተማይዝ ይሆናል። ብዙ የሆስቲንግ ካምፓኒዎች በቀላሉ ካምፓኒያቸው ላይ አድ የሚያደርጉት ምርጥ ፕላትፎርም ነው ማለት ነው። So this is how to most popular in WordPress. በጣም ወርድፕረስን ፖፑላር ከሚያደርጉ ነገሮች እነዚህ ይገኙበታል ማለት ነው። አምስተኛው ነጥብ የምናነሳው how does WordPress work? እንዴት ነው WordPress የሚሰራው ነው። ስለዚህ WordPress when you install WordPress you get a dashboard. From this dashboard you can do create pages. ዳሽቦርድ ላይ ቅድም ሎጊን አድርገን እንገባለን። ዘን ሆም ፔጅ አለው፣ ፔጅ ኮንታክት፣ አባውት አስ፣ ዋትኤቨር እነዚህ ቢልቲን የሆኑ ናቸው ማለት ነው። ራይት ብሎግ ፖስትስ፣ እነዚህ በአጠቃላይ ኢንስታል ስናደርግ የመጀመሪያ ገጽ የምናገኛቸው ሙሉ ኮንተንቱን ማግኘት ያስችለናል። ቢግነር ፍሬንድሊ፣ ጀስት ማንኛውም ሰው እንደ ጀማሪ መስራት ይችላል። ኢንስታል ቲምስ ኤንድ ፕለጊንስ ኢንቱ ቼንጅ ዩር ዲዛይን፣ ቲምሶችን አዳዲስ ቲምሶችን ኢንስታል እያደረግን በቀላሉ መስራት ይጠበቅብናል እንጂ እኛ ዲዛይን የምናደርጋቸው አይደሉም ማለት ነው። ስለዚህ በጣም ብዙ ነገሩን ያግዘናል ማለት ነው። ማኔጅ ሜኑን ራሳችን ማስተካከል እንችላለን። ለሜኑ ኮድ አንጽፍም፣ ኢሜጅ የምናስገባበት ኮድ አንጽፍም። ሶ ሲምፕሊ ድራግ ኤንድ ድሮፕ ኤንድ ዩዝ ኢት ዛት ኢዝ ቢልቲን ስለሆነ ቀጥታ መጠቀም እንችላለን። ኤቭሪቲንግ ኢዝ ሲምፕል ኤንድ ዌል ኦርጋናይዝድ፣ የተደራጀና በጣም ቀላል የሆነ ለአጠቃቀም ምቹ የሆነ ኮንፊግሬሽን ያለው ኮንተንት ማኔጅመንት ነው ማለት ነው። As a conclusion, that's everything you need to know about WordPress. That is simple, clear and beginner friendly ነው ማለት ነው። ጀስት ስለ WordPress የተወሰነ ካወቅን ትንሽ ካነበብን ሁላችንም ማለት ነው በጣም ቀላል ግልጽ የሆነና ለጀማሪዎች እጅግ በጣም አስፈላጊ የሆነ ወይም በቀላሉ የሚማሩት ይሆናል ማለት ነው። ስለዚህ if you want to tutorials on how to install WordPress, how to design a website or how to create a full business website, let me know in the comment side. ኮሜንት ላይ ታስቀምጡልኛላችሁ ዌብሳይትስ የምትፈልጉ ካላችሁ as well as ስለ WordPress አንዳንድ ቲዩቶሪያሎችን ተጨማሪ ቲዩቶሪያሎችን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። just for the next video ላይ የምሰራላችሁ how to install and configure WordPress in your local machine. ሎካል ማሽናችን ላይ ኮምፒውተራችን ላይ እንዴት ኮንፊገር ማድረግ እንደምንችል then
ያንን ካሳየኋችሁ በኋላ በቀጣዩ ደግሞ ምንድነው የምናደርገው አንዳንድ ፕለጊኖችን ቲምሶችን እየጨማመርን እንዴት ጥሩ የሆነ ዌብሳይት በወርድፕረስ እንደምንሰራ አሳያችኋለሁ ማለት ነው። እስከዛው ደህና ሁኑ። ዶንት ፎርጌት ሰብስክራይብ ዲስ ቻናል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁኝ። ጨርሻለሁ።